ሰላም ውድና የተከበራችሁ የቻናላችን ቤተሰቦች፣ በቻናላችን አዲስ ኮርስ ጀምረናል። እሱም ለጀማሪዎች የሚሆን የሞባይል የሃርድዌር ጥገና ኮርስ ነው። ወደ ዋናው ኮርሳችን ከመግባታችን በፊት የተወሰኑ የምናያቸው ኮንሴፕቶች አሉ። እነሱም ኤሌክትሪሲቲ አመጣጡ እንዴት ነው፣ ቮልቴጅ ምን ማለት ነው፣ ቮልቴጅ ማለት ከረንት ምንድን ነው፣ እንዲሁም ሬዚስታንስ። እነዚህን በትንሹ ከመጀመሪያው ስንጀምር ኤሌክትሪሲቲ ማለት ምን ማለት ነው፣ እንዴት ሊፈጠር ይችላል? ኤሌክትሪሲቲን ለመረዳት የግድ ማወቅ ያለብን አንድ ነገር አለ። እሱም ምንድን ነው? ስለ አተሞች አተም። ምክንያቱም የኤሌክትሪሲቲ መነሻ አተሞች ስለሆኑ ምን ኤሌክትሪሲቲ ብቻ የዩኒቨርስ መነሻ ናቸው ይባላል። ማለትም እያንዳንዱ ነገር የተሰራው ከአተሞች ጥርቅም ወይም ከቅንጣቶች ጥርቅም ነው ማለት ነው። ሁሉም ነገር የተገነባው ከአተም ነው። አተሞች በነገራችን ላይ በጣም ጥቃቅን የሆኑ ቅንጣቶች ናቸው። በጣም ጥቃቅን፣ በሚሊዮን የሚቆጠሩ አተሞች በአንድ የመርፌ ጫፍ ላይ ሊያርፉ ይችላሉ። አስብ ምን ያክል ጥቃቅን እንደሆኑ። አተሞች በጣም ጥቃቅን ናቸው። አተሞች ከሶስት ነገር የተሰሩ ናቸው። አንድ አተም ሶስት ክፍል አለው ማለት ነው። ፕሮቶን፣ ኒውትሮን፣ ኤሌክትሮን። አቀማመጣቸው ፕሮቶን እና ኒውትሮን ኒውክለስ ውስጥ፣ አተሙ ውስጠኛው ክፍል ኒውክለስ ውስጥ ይገኛሉ። ኤሌክትሮኖች ደግሞ በኒውክለሱ ዙሪያ ተደርድረው ይገኛሉ። ይህም አደራደር የራሱ ፎርሙላ አለው። ኬሚስትሪ ላይ እንደተማር ነው 2n² በሚለው አደራደር ኤሌክትሮኖች በኒውክለሱ ዙሪያ ባለው ኦርቢት ወይም ሼል ተደርድረው ይገኛሉ ማለት ነው። ፕሮቶኖች ፖዚቲቭ ቻርጅ ወይም ፖዚቲቭሊ ቻርጅድ ናቸው። ኒውትሮኖች ደግሞ ኒውትራል ናቸው፣ ምንም አይነት ቻርጅ የላቸውም። ኤሌክትሮኖች ደግሞ ኔጌቲቭሊ ቻርጅ ናቸው፣ ኔጌቲቭ ቻርጅ ነው ያላቸው። አቀማመጣቸው እንዳልነው ኤሌክትሮኖች አብዛኛውን ጊዜ ከኒውክለስ በተወሰነ ርቀት ላይ ባለው ሼል ወይም ኦርቢት ላይ ይቆያሉ፣ የሚሽከረከራሉ። ፕሮቶኖች እና ኒውትሮኖች ደግሞ ውስጥ ኒውክለስ ውስጥ ይገኛሉ። ፕሮቶኖች ቅርብ የሆኑ ኤሌክትሮኖችን ለኒውክለሱ ቅርብ የሆኑ ኤሌክትሮኖችን የመሳብ ኃይል አላቸው። ምክንያቱም ፕሮቶኖች ፖዚቲቭሊ ቻርጅድ ናቸው ብለናል። ኤሌክትሮኖች ኔጌቲቭሊ ቻርጅድ ናቸው ብለናል። ስለዚህ ተቃራኒ ቻርጅ ስላላቸው ይሳሰባሉ ማለት ነው። ነገር ግን በመጨረሻው ኦርቢት ላይ ወይም ሼል ላይ ያሉ ቫላንስ ሼል እንለዋለን። የመጨረሻው ሼል ወይም ቫላንስ መጨረሻ ላይ ያለው ሼል ቫላንስ ሼል፣ መጨረሻ ላይ ያሉ ኤሌክትሮኖች ደግሞ ቫላንስ ኤሌክትሮን እንላቸዋለን። እነሱ ኤሌክትሮኖች ከፕሮቶኑ ማለትም ከኒውክለሱ ስለሚርቁ የመሳሳብ ኃይላቸው ይቀንሳል። እነዚህን ኤሌክትሮኖች በኃይል አማካኝነት ከምህዋራቸው ተገፍተው ከአንድ አተም ወደ ሌላ አተም እንዲዘዋወሩ ማድረግ ይቻላል። ይህ የኤሌክትሮኖች ከአንድ አተም ወደ ሌላ አተም መዘዋወር ወይም የመዘዋወር ኃይል ወይም አንድ አተም ኤሌክትሮኖች ከአንድ አተም ወደ ሌላ አተም በሚዘዋወሩበት ጊዜ የሚፈጥሩት ኃይል ኤሌክትሪሲቲ እንለዋለን ማለት ነው። አጭሩ ኤሌክትሪሲቲ ይሄ ነው። አንድ አተም ኤሌክትሮኖች ከአንድ አተም ወደ ሌላ አተም ሲዘዋወሩ የሚፈጥሩት ኃይል ኤሌክትሪክ እንለዋለን ማለት ነው ባጭሩ። ቀጣይ የምናገኘው ቮልቴጅ ነው። ቮልቴጅ ማለት ምን ማለት ነው? ቮልቴጅ ማለት ኤሌክትሮኖች ቅድም አላልንም በኃይል አማካኝነት ከምህዋራቸው ከአንድ አተም ወደ ሌላ አተም ማንቀሳቀስ ይቻላል ብለን ነበር አይደል? ያ ነው በቃ ቮልቴጅ ማለት ኤሌክትሮኖች ከአንድ አተም ወደ ሌላ አተም እንዲዘዋወሩ የሚገፋቸው
ኃይል ወይም ግፊት። ይሄ ነው ቮልቴጅ ማለት። ኤሌክትሮኖችን ከአንድ አተም ወደ ሌላ አተም የሚገፋልን ኃይል ቮልቴጅ ይባላል። መለኪያውም ቮልት ነው። ባጭሩ ቪዲዮ እንዳይረዝም ከረንት ቀጣይ የምናገኘው ከረንት ማለት ደግሞ የኤሌክትሮኖቹ ፍሰት መጠን በአንድ አስተላላፊ ቁስ ውስጥ የሚያልፉት የኤሌክትሮኖች ፍሰት መጠን ከረንት እንለዋለን ማለት ነው። ብዙ ጊዜ ብዙ ኤሌክትሮኖች በአንድ ጊዜ ሲጓዙ ከረንቱ ይጨምራል። ኤሌክትሮኖች ደግሞ ሲያንሱ ከረንቱ ይቀንሳል ማለት ነው። የከረንት መለኪያው ደግሞ አምፔር ነው። ቀጣይ ላይ የምናገኘው ሬዚስታንስ ማለት ደግሞ የኤሌክትሮኖችን ፍሰት የሚገድብ ወይም የሚቃወም ብሎክ የሚያደርግ ምን እንለዋለን? ሬዚስታንስ። መለኪያው ደግሞ ኦሆም ነው። ቮልቴጅ እና ከረንት በሁለት ከፍለን እናየዋለን፣ ኤሲ እና ዲሲ። ኦልተርኔቲቭ ከረንት የምንለው ኤሲ የምንለው ራሱን የሚቀያየር ማለት ነው። በሰከንድ ራሱን የሚቀያየር እስከ እንደኛ ሀገር ስታንዳርድ እስከ 50 ሄርዝ አካባቢ ድረስ ራሱን የሚቀያየር ማለት በሰከንድ 50 ጊዜ ራሱን የሚቀያየር ዳይሬክሽኑን የሚቀያየር ማለት ነው። ይሄ ማለት ከመብራት ኃይል የሚመጣው ነው። ይሄ ኤሲ ማለት ከመብራት ኃይል የሚመጣው ከኤልፓ የሚመጣው ቮልት ማለት ነው። ዲሲ ማለት ደግሞ ማንኛውም ኤሌክትሮን የሚጠቀመው ወይም ከኤሲው መጥቶ በኮንቨርት ተደርጎ የሚጠቀመው ልክ ባትሪዎች ላይ የምናገኘው ቮልት ማለት ነው። ዲሲ ማለት ዳይሬክት ከረንት ማለት ነው። ያ ከኤልፓ የመጣው ኮንቨርት ተደርጎ ዳይሬክት ከረንት ሆኖ የምናገኘው እሱን እንለዋለን ዲሲ እንለዋለን። ስለዚህ ቮልቴጅ በሁለት እንከፍለዋለን። ቮልቴጅ እና ከረንት ኤሲ እና ዲሲ ብለን እንከፍላቸዋለን ማለት ነው። እስኪ ይሄን ኮንሴፕት በአንድ ሲምፕል ሰርኪዩት እንየው። እዚህ ሰርኪዩት ላይ ምን ያስፈልገናል? ባትሪ፣ አስተላላፊ ዋየርም ሊሆን ይችላል፣ ሽቦ መደር አስተላላፊ ነገር ያስፈልገናል፣ ስዊች ያስፈልገናል፣ አምፑል ያስፈልገናል። ይህንን ሲምፕል ሰርኪዩት ለመስራት እዚህ ውስጥ ሬዚስታንስን፣ ቮልቴጅን፣ ከረንትን እስኪ ከረንትን እንደዚሁም ኤሌክትሪክን አምፖል ብርሃን ምሳሌ የኤሌክትሪሲቲ ውጤት ነው ማለት ነው። ባትሪያችንን እዚህ ላይ ስናይ ልክ እንደ ቮልቴጅ እንጠቀማለን ማለት ነው። ቮልቴጅ ማለት ምን ማለት ነው ብለናል? ኤሌክትሮኖችን ከአንድ አተም ወደ ሌላ አተም ይገፋል። ይህም ኤሌክትሮኖችን በዚህ ሽቦ ውስጥ እንዲያልፍ የሚያደርግልን ግፊት ከዚህ ከባትሪ እናገኛለን ማለት ነው። ቮልቴጅ ማለት ባጭሩ ይሄ ነው። ከረንት ማለት ደግሞ እነዚህ ኤሌክትሮኖች በዚች ሽቦ ውስጥ በአንድ ጊዜ ምን ያክል ኤሌክትሮኖች ያልፋሉ ብለን የምናየው ከረንት ማለት እሱ ነው። ሬዚስታንስስ እንዴት አድርገን እናያለን? ሬዚስታንስን ባጭሩ ለማስረዳት ይህች አምፖል ብርሃኗን መቀነስ ብንፈልግ፣ ብርሃኗን ዲም ማድረግ ብንፈልግ እዚህ ሰርኪዩት ላይ ምን እንጨምርበታለን? ሬዚስተር እንጨምራለን ማለት ነው። አንድ ሬዚስተር ብንጨምር ይህን ከረንት ቀንሳ የምታሳልፍ ሬዚስተር ብንጨምር አምፖላችን ከባትሪ የሚመጣው ከረንት ስለሚቀንስ በዚች ሬዚስተር ምክንያት ከረንቱ ስለሚቀንስ አምፖላችን ዲም ትሆናለች ማለት ነው። ባጭሩ የተወሰኑትን ኤሌክትሮኖች ብሎክ አደረገልን ማለት ነው ሬዚስታንሱ። ሬዚስታንስ ማለት ባጭሩ ይሄ ነው። ባጭሩ ኮርሳችን የመጀመሪያው ክፍል ይህን ይመስላል። በቀጣይ ቪዲዮዎችን ለሞባይል ጥገና ምን ያስፈልጋል፣ ለሞባይል ጥገና የሃርድዌር የሞባይል ጥገና ለመጀመር ምን
ያስፈልጋሉ። ከነ ጥቅማቸው ከነ አጠቃቀማቸው በቀጣይ ቪዲዮ እናያለን። በቀጣይ እስከምንገናኝ ቻናላችንን ሼር፣ ሰብስክራይብ በማድረግ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።